የማይክል ካሪክን ማንቸስተር ዩናይትድ ለሶስተኛ ጊዜ ዛሬ ልናየው ነው። ማንቸስተር ዩናይትድ በኦልትራፎርድ ከፉልሃም ጋር የሚያደርጉት ጨዋታ በጉጉት ይጠበቃል። ከጥቂት ሰዓታት በኋላም ይጀምራል። ማንቸስተር ሲቲን 2-0፣ አርሰናልን 3-2 በሆነ ውጤት በድንቅ እንቅስቃሴ ያሸነፈው ማንቸስተር ዩናይትድ ዛሬስ ምን ያሳየናል? ይሄ የማንቸስተር ዩናይትድ ደጋፊዎች ብቻ ሳይሆኑ የእግር ኳስ ወዳጆችም ስላንሰ እንደገና ታላቅ ወደ መሆን ጉዞ የጀመረው ማንቸስተር ዩናይትድን ስለማየት ሲያስቡ የሚያነሱት ጥያቄ ነው። ትልልቅ ጨዋታዎች ላይ ትልቅ ፐርፎርማንስ አሳይቷል። ከፉልሃም ስለሚጠብቀው ፈተናስ ማይክል ካሪክ ምን ይላል? ይሄ ብቻ ሳይሆን ዛሬ በኦልትራፎርድ የማንቸስተር ዩናይትድ ደጋፊዎች የግሌዘርንና የሰር ጂም ራትክሊፍን የማንቸስተር ዩናይትድ ባለቤትነት በመቃወም ተቃውሞ ያሰማሉ ተብሎ ነው የሚጠበቀው። ይሄ የማንቸስተር ዩናይትድን የሜዳ ላይ እንቅስቃሴ እንደማይረብሸው ተስፋ አደርጋለሁ ይላል ማይክል ካሪክ። ፉልሃም ማንቸስተር ዩናይትድን ባለፉት 20 ጨዋታዎች ገጥሞ ያሸነፈው አንድ ጊዜ ብቻ ነው። ይህንን የትላንት እውነት የዛሬው ማንቸስተር ዩናይትድ መኖር ይችላል ወይ? ማንቸስተር ዩናይትድ የእንግሊዝ ፕሪሚየር ሊግን እስከ 4ኛ ያለውን ደረጃ ይዞ ለማጠናቀቅ ከፍተኛ ጥረት እያደረገ ይገኛል። ይህንን ለማሳካት የዛሬው ቀን እጅግ በጣም ወሳኝ ነው። ይሆናል ወይ? ምን እናያለን? ባለፉት 2 ጨዋታዎች ባየነው ነገር ማንቸስተር ዩናይትድን ወደነዋልና ዛሬ የሚያሳየውንም በጉጉት እንጠብቃለን። ሰላም ጤና ይስጥልን፣ እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉ ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የእኛን የዩቲዩብ ቻናል ሰብስክራይብ አድርጉ፣ የደውል ምልክቱን ተጫኑት፣ ሊንኩን ለሌሎች አጋሩና በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር መድረስ እንዲችል ታላቅ ድጋፋችሁን ማድረጋችሁን ቀጥሉ እንላለን። እስካሁንም ላበረታችሁን የላቀ ምስጋናችን ይድረሳችሁ ብለናል። ከልብ እናመሰግናለን። ማንቸስተር ዩናይትድ ከፉልሃም የሚያደርጉት ጨዋታ ከጥቂት ሰዓታት በኋላ ይጀምራል። ጓጉተናል። ዩናይትድ ዛሬስ ምን ያሳየናል ነው ትልቁ ጥያቄያችን። ሁላችሁም እንደምታስታውሱት በቀደሙት ፕሮግራሞቻችን ላይ በተደጋጋሚ ካነሳናቸው የማይክል ካሪክ ሀሳቦች መካከል አንደኛው ማንቸስተር ሲቲን የገጠመበት መንገድና አርሰናልን የገጠመበት መንገድ ይለያያል። ይሄ የሚለያይበት መሆኑን ደግሞ ገና ከጨዋታው አስቀድሞ ሲቲን ካሸነፈ አርሰናል ግን ከመግጠሙ በፊት ተናግሮት ነበር። አይደለም 2 ጨዋታዎች በአንድ ጨዋታ ውስጥ ያሉት 2 45ቶች እንኳን ፍጹም የተለያዩ ናቸው። በእያንዳንዱ 45 ቡድንህ የተለየ ነገር እንዲያደርግ ልትዘጋጅ ትችላለህ የሚል አስተያየትን ሰጥቶ ነበር። አሁን ዛሬ 3ኛ ጨዋታ ነው ማንቸስተር ዩናይትድ የሚያደርገው፣ ያውም ከፉልሃም ጋር። ስለዚህ የማንቸስተር ሲቲ እና የአርሰናልን አይነት መንገድ ይከተላል ወይንስ ደግሞ በሌላ መንገድ ማንቸስተር ሲቲን አርሰናልን ካሸነፈበት በተለየ ሁኔታ ፉልሃምን ለማሸነፍ ወደ ሜዳ ይገባል ወይ ነው። የማንቸስተር ዩናይትድ ጊዜያዊ አሰልጣኝ ተብሎ ከተሾመበት ጊዜ ጀምሮ ማይክል ካሪክ ከጥቂት ሰዎች ያውም በግል ጉዳይ የቅናት ስሜት ውስጥ ናቸው ከሚባሉ የቀድሞ የማንቸስተር ዩናይትድ ተጫዋቾች ውጪ ካሪክን ያላደነቀ፣ በካሪክ የማንቸስተር ዩናይትድ ቤት ተጽዕኖ ያልተገረመ ሰው የለም የእውነት ለመናገር። ስለዚህ ማንቸስተር ዩናይትድ ቤት ህይወቱን በጣም በጥሩ ሁኔታ ጀምሯል ነው የምንለው። ምክንያቱም ይፈተንባቸዋል፣ ነጥብ ይጥልባቸዋል፣ ምናልባትም ይጋለጥባቸዋል ብለን የጠበቅናቸውን 2ቱን የደረጃ ሰንጠረዥ መሪዎች አርሰናልንና ማንቸስተር ሲቲን ገጥሞ ያሸነፈበት መንገድ የሚደነቅ ነው። የእውነት ለመናገር የጋርዲዮላ ልምድና ብቃት፣ የአርቴታ ልምድና ጉብዝና በደንብ የሚታወቅ ነው። ስለዚህ ከነዚህ 2 ያውም ጠንካራ ቡድን ገንብተዋል፣ ያውም ከ2 አንዳቸው የፕሪሚየር ሊጉ ሻምፒዮን መሆናቸው አይቀርም በሚባልበት ወቅት ማንቸስተር ዩናይትድ በዛ ፐርፎርማንስ እነሱን ማሸነፉ ካሪክን ሳናደንቅ እንዳናልፍ ያደርገናል። ይሄ ሀቅ ነው። እነዚህን 2 ጨዋታዎች ሲያሸንፍ ሜዳ ላይ የነበረው እውነት ምንድን ነው ሲባል ማንቸስተር ሲቲም አርሰናልም ማንቸስተር ዩናይትድን በኳስ ቁጥጥር በልጠውት ነበር። የማንቸስተር ሲቲና የአርሰናል
ብልጫ ግልጽ ነው የሚባል ብቻ ሳይሆን በቁጥር የምናስቀምጠው ከተባለ ለምሳሌ በማንቸስተር ዩናይትድ ሜዳ ከሲቲ ጋር በተደረገው የደርቢው ጨዋታ ማንቸስተር ሲቲ ወደ 68.2 በመቶ የኳስ ድርሻ ነበረው። ቦሉን ፖሴስ አድርጓል ወይም ኳሱን ተቆጣጥሯል። በአንጻሩ ማንቸስተር ዩናይትድ በዛ ጨዋታ ላይ 31.8 በመቶ ብቻ ነበር የኳስ ቁጥጥሩ። ስለዚህ 31.8 በመቶ ብቻ የኳስ ድርሻ ያለው ግን አይመስልም። ምክንያቱም የማንቸስተር ሲቲ አጨዋወት ሳይሆን የማንቸስተር ዩናይትድ አጨዋወት በጣም ይስብ ነበረ። የማንቸስተር ዩናይትድ አጨዋወት በጣም አደገኛ ነበረ፣ በተደጋጋሚ የግብ ሙከራ የሚደረግበት። ጨዋታው ሲጠናቀቅም ማንቸስተር ሲቲ በአንድ ነገር እድለኛ ነው፣ ጨዋታው 2-0 ብቻ አለቀ የተባለለት ነው። ነገር ግን እንዲህ ያለውን ኢምፕሬሽን ወይም እንዲህ ያለውን ምስል በእኛ አእምሮ ላይ የፈጠረው ካሪክና ማንቸስተር ዩናይትድ በ31.8 በመቶ የኳስ ቁጥጥር ብቻ ነው። ስለዚህ እግር ኳስ ላይ የኳስ ቁጥጥር አንድ ነገር ነው፣ ነገር ግን ግዴታ አይደለም። የሚያምር ቡድን ሆኖ ለመታየት ውጤታማ ጨዋታን ሜዳ ላይ ተግባራዊ ለማድረግ እና የሚያስፈልገውን ሙሉ 3 ነጥብ ለማግኘት ኳሱን ለረጅም ደቂቃ ወይም በብዙ መቶኛ ፖሴስ ማድረግ ወይም መቆጣጠር ላያስፈልግ ይችላል። ልክ እንደ ማንቸስተር ዩናይትድ በኤምሬትስ ስቴዲየም በተደረገው የአርሰናልና የዩናይትድ ጨዋታም ቢሆን ማንቸስተር ዩናይትድ 43 በመቶ ነበረ የኳስ ቁጥጥሩ፣ ወደ 57 በመቶ የሚደርሰው የኳስ ድርሻ የአርሰናል ነው። ነገር ግን አሁንም አርሰናልን 3-2 በሆነ ውጤት አሸንፏል። ያምር የነበረው ድሉ ይገባው ነበር የተባለው ማንቸስተር ዩናይትድ ነው። ስለዚህ እንደነዚህ ያሉ አነስተኛ የኳስ ቁጥጥሮች ኖረውት ነገር ግን የበለጠ ቡድን መስሎ የሚታየው የበለጠ ውጤትን የሚያስመዘግበው የበለጠ የሚያጓጉ የግብ ሙከራዎችን የሚያደርገውና የሚያማምሩ ጎሎችን የሚያስቆጥረው ማንቸስተር ዩናይትድ ነው። ዛሬ ፉልሃም እንደ አርሰናል 57 በመቶ ኳስ ሊይዝ አይችልም። እንደ ማንቸስተር ሲቲ 62 በመቶ ኳስ ሊይዝ አይችልም። ፉልሃም ምናልባት ማንቸስተር ዩናይትድ የኳስ ቁጥጥሩ ላይ ብልጫ ወስዶ እንዲጫወት ሊያደርገው ይችላል። ስለዚህ በኳስ ቁጥጥር እየተበለጡ መጫወት የሚመቸው ማንቸስተር ዩናይትድ የዛ አይነት ባህሪ ከሌለው ከፉልሃም ጋር የሚያደርገው ጨዋታ ሌላ ፈተና ነው የሚባለው አንዱ በዚህ ምክንያት ነው። ኳስ ተቆጣጥረው በኳስ ቁጥጥር በልጠው ከሚጫወቱ ቡድኖች ጋር እንዴት መጫወት እንዳለበት፣ ጌሙን እንዴት ማቅረብ እንዳለበት ማንቸስተር ዩናይትድ ያውቃል፣ አውቆ ማሳይቷል አድርጎ። አሁን የምናወራ ያለነው ግን በኳስ ቁጥጥር ላይ ግድ የለሽ ለሆኑ እንደ ፉልሃም ላሉ ቡድኖች ማንቸስተር ዩናይትድ በኳስ ቁጥጥር በልጦ ሊገኝ ይችላል። በነገራችን ላይ የማንቸስተር ዩናይትድ ደጋፊዎችም ማንቸስተር ዩናይትድ በኳስ ቁጥጥር ዛሬ ብልጫ እንዲኖረው ይፈልጋሉ። በሚበልጠው የኳስ ቁጥጥሩ ምን ያደርጋል የሚለውን ማየት ደግሞ ከካሪክ ቡድን የምንፈልገው ነገር ነው ማለት ነው። ለዚህ ነው የማንቸስተር ዩናይትድ እና የፉልሃም ጨዋታ በሌላ መንገድ ራስን ለማሳየት ካሪክና ዩናይትድ የሚጠቀሙበት ይሆናል ብለን የምንጓጓው። ሲቲን ያሸነፈበት መንገድና አርሰናልን ያሸነፈበት መንገድ የተለያየ ነው። ፉልሃምን የሚያሸንፍ ከሆነ የሚያሸንፍበት መንገድ ግን ያለምንም ጥርጥር የተለየ ነው የሚሆነው። ምናልባት በኳስ ቁጥጥርም በልጦ ማንቸስተር ዩናይትድ ሊያሸንፍ ይችላል። እንዲህ ያለው ነገር አይመቻውም የሚባለውን ነገር ፍቆ ወይም አሽቀንጥሮ መጣል ነው ከካሪክና ከዩናይትድ ዛሬ የሚጠበቀው። ካሪክ ከጨዋታው በፊት የተናገረውን ነገር እናንሳ። በዚሁ ጉዳይ ላይ ማንቸስተር ሲቲን መግጠም ፈተናው ምን እንደሆነ ሁሉም ያውቃል። አርሰናልን መግጠም ፈተናው ምን እንደሆነ ሁሉም ያውቃል። ነገር ግን የፉልሃም ዛሬ የሚገጥመን ፈተና አርሰናልን ስንገጥም ሲቲን ስንገጥም ከነበረው ፈተና ይበልጣል ባልል እንኳን የእውነት ለመናገር ያንሳል ብዬ አላስብም አለ። በጣም ጠንካራ ጨዋታ ነው የሚሆነው፣ ፈታኝ ነው የሚሆነው። ነገር ግን ይሄ ፈታኝ ጠንካራ የሚሆነው ጨዋታ ግን የራሱ ዝግጅት ተደርጎለታል። ፖዘቲቭ ነው፣ አእምሯችን ማድረግ እንችላለን ብለን ነው ምናምነው ብሏል። በነገራችን ላይ በማንቸስተር ዩናይትድ ሜዳ ተጋጣሚዎች ፊር ፋክተር ሉዝ አድርገው ነበር። ወደ ማንቸስተር ዩናይትድ ሜዳ ሄደው ዩናይትድን ሊገጥሙ ሲሉ ይፈሩ ነበረ። ዛሬ ምን ይደርስብን ይሆን፣ ዛሬ ምን ይመጣብን ይሆን የሚለውን ነገር ማለት ነው። ያ ከተወሰኑ ዓመታት ወዲህ በተለይ ከፈርጉሰን ጡረታ መውጣት በኋላ ማንቸስተር ዩናይትድ በሜዳው እየተቸገረ ከሜዳውም ውጭ ያቃተው በተደጋጋሚ በመምጣቱ ባለፉት 13 ዓመታት የማንቸስተር ዩናይትድ ተጋጣሚዎች ኦልትራፎርድ መሄድን በፍርሃት ስሜት የሚያስተናግዱበት ምንም አይነት ምክንያት አጥተው ነበረ የእውነት ለመናገር። አሁን ግን ያለፉት 2 ጨዋታዎች ላይ የታየው ነገር ፉልሃምና ማርኮ ሲልቫ ቀሏቸው ወደ ኦልትራፎርድ እንደማሄዱ ምንም ጥርጥር የለውም። ይሄ ፊር ፋክተር ለተጋጣሚዎቹ ነው።
የማንቸስተር ዩናይትድ ደጋፊዎችስ ወደ ኦልትራፎርድ ሲሄዱ ቡድናቸው ዛሬ ጨዋታ ኖሮት ምን አይነት ስሜት ይዘው ነው የሚሄዱት ሲባል የስጋት ነው እንደ ባለፉት ጊዜያቶች ወይንስ ደግሞ አሁን በልብ መተማመን ስሜት? ይሄ የጉድ ፊሊንግ ፋክተር አለ አሁን ማንቸስተር ዩናይትድ ቤት ውስጥ በጥሩ ስሜት የተሻለ ነገር እናደርጋለን፣ የተሻለ ነገር እናያለን፣ የተሻለ ውጤትም እናስመዘግባለን በአሪፍ አጨዋወት ብለው እያሰቡ ወደ ሜዳ እንደሚሄዱ ነው የሚጠበቀው። ስለዚህ ካሪክ ዛሬ ምን ሊያደርግ ይችላል የሚለው ቢያጓጓን የሚፈረድ አይደለም የሚሆነው። በሌላ በኩል የፓትሪክ ዶርጉ ተጎድቷል። ዶርጉ ጥሩ ብቃት ላይ እየመጣ እያለ ነው እንዲህ ያለው ጉዳት ያጋጠመው። ምናልባት የ10 ወራት አካባቢ የ10 ሳምንታት አካባቢ ከሜዳ የሚርቅበት ነገር አለ። እነዚህ የ10 ሳምንታት እንግዲህ ያለሱ ምን አይነት አማራጮችን ይወስዳል ነው በአብዛኛው ይሆናል ተብሎ የሚጠበቀው ማቲያስ ኩኛን በዛው በግራ በኩል የማጥቃት እንቅስቃሴውን እንዲያግዝ ሊያደርገው ይችላል ተብሎ ነው የሚጠበቀው። ሌሎች ያላሰብንባቸውን አማራጮች የሚጠቀም ከሆነ ደግሞ ያንን እናያለን። ብራያን ኤምቤሞ በዛሬውም ጨዋታ ላይ በቤንጃሚን ሼሽኮ ቦታ 9 ቁጥር ቦታ ላይ እንዲጫወት ሊደረግ ይችላል የሚሉ መረጃዎችም እንደዚሁ ከወዱ እየወጡ ይገኛሉ። ስለዚህ የአፍሪካ ዋንጫ ላይ የነበረው ብራያን ኤምቤሞ ባለፉት 2 ጨዋታዎች ለማንቸስተር ዩናይትድ 2 ጎሎችን አስቆጥሯል። እሱ ሲኖር ማንቸስተር ዩናይትድ ያለው ውጤት ጥሩ እየሆነ ነው። እሱ በሌለበት በአፍሪካ ዋንጫ በሄደበት ጊዜ ግን ማንቸስተር ዩናይትድ 1 ጨዋታን ብቻ ነው ያሸነፈው። ስለዚህ የካሪክ የጨዋታ መንገድ ለኤምቤሞ የበለጠ ራሱን እንዲገልጥ አድርጎታል። በ9 ቁጥር ሚና የተሰጠውን እድልን በአግባቡ እየተጠቀመበት ነው። ያውም ጠንካራ መከላከል አለው የሚባለውን አርሰናልን እና ማንቸስተር ሲቲን በማሸነፍ ረገድ ኤምቤሞ ትልቁን ሚና ከተወጡት የማንቸስተር ዩናይትድ ተጫዋቾች መካከል አንዱ ነው የምንለው። ከዛ ውጪ ማንቸስተር ዩናይትድ በእንግሊዝ ፕሪሚየር ሊግ አሁን ይሄንን ስትሰሙ ነው እንዴ ልትሉ ትችላላችሁ። ነገር ግን አሁን በእንግሊዝ ፕሪሚየር ሊግ ካሉ ክለቦች በሙሉ ላለፉት ተከታታይ ብዙ ጨዋታዎች ምንም ያልተሸነፈው ማንቸስተር ዩናይትድ፣ ሌሎቹ በቅርብ ተሸንፈዋል። ለምሳሌ ደረጃ ሰንጠረዡ መሪ አርሰናል በማንቸስተር ዩናይትድ ባለፈው ሳምንት ተሸንፏል። ማንቸስተር ሲቲ ከ15 ቀን በፊት በማንቸስተር ዩናይትድ ተሸንፏል። ሌሎቹ ሊቨርፑልም ተሸንፏል፣ ቼልሲም እንደዚህ እያለን የምናወጣቸው ሽንፈቶች አሉ። ማንቸስተር ዩናይትድ ባለፉት 6 ጨዋታዎች ሽንፈት የሚባል ነገር አላጋጠመውም። በ3ቱ አቻ ወጣ፣ በ3ቱ ደግሞ ድል አደረገ። ስለዚህ ማንቸስተር ዩናይትድ ያለመሸነፍ ጉዞውን አጠናክሮ የሚቀጥልበት ዕለት ሊሆን ይችላል ተብሎ ነው የሚጠበቀው። ምናልባትም ይሄንን አይነት ረጅም ያለመሸነፍን ጉዞ በማድረግ ረገድ ከየካቲት 2022 በኋላ የአሁኑ ማንቸስተር ዩናይትድ ረጅሙን ያለመሸነፍ ጉዞ እየተጓዘ ነው የሚገኘው። ቻምፒዮንስ ሊግ ለመግባት ደግሞ እንደነዚህ ያሉት ጊዜያቶች በጣም 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 ወሳኝ ናቸው። ጊዜያቶች ስንል ሳይሸነፉ የመዝለቅ ሳይሸነፉ የመጓዝ አቅም ላይ መገኘት በጣም እጅጉን ይረዳል ነው። ደግሞ መርሳት የሌለብን በማንቸስተር ዩናይትድ ፍላጎት ውስጥ ያሉ ሌሎች ክለቦች አሉ። ልክ እንደ ማንቸስተር ዩናይትድ ሁሉ በሚቀጥለው የውድድር ዓመት በአውሮፓ ቻምፒዮንስ ሊግ መግባት ይኖርብናል የሚሉ ሊቨርፑል አንዱ ነው፣ ቼልሲ ሌላኛው ነው። ባለፈውም ስናነሳ እንደነበረው ሊቨርፑል፣ ማንቸስተር ዩናይትድ እና ቼልሲ ወደ አውሮፓ ቻምፒዮንስ ሊግ ለመመለስ በሚደረገው ጥረት ውስጥ አሉበት። እንግዲህ አርሰናል፣ ሲቲ፣ አስቶን ቪላ ከላይ ሶስቱን ሰፋ ባለ የነጥብ ልዩነት እየመሩ የሚገኙ ክለቦች ናቸው። ስለዚህ ከሶስቱ ማለትም ከሊቨርፑል ከዩናይትድ እና ከቼልሲ አንዳቸው ከቻምፒዮንስ ሊግ ውጭ ይሆናሉ። ያ የሚቀረው ቡድን ያ በቻምፒዮንስ ሊግ የማይሳተፈው ቡድን ለመሆን እንደነዚህ ያሉ ጨዋታዎችን ማሸነፍ ግድ ነው የሚሆነው። ምን መርሳት የለብንም፣ ትላንት ሊቨርፑል ኒውካስልና 4-1 አሸንፈዋል። ትላንት ቼልሲ ከ2-0 መመራት ተነስቶ ዌስትሃምን 3-2 በሆነ ውጤት አሸንፏል። ስለዚህ እነዚህ 2 ቀጥተኛ ወደ ቻምፒዮንስ ሊግ ለመግባት ባለው ጉጉት ላይ ተፎካካሪው የሆኑት ክለቦች ሙሉ 3 ነጥብን መውሰዳቸውን ከግምት ውስጥ ስናስገባ ማንቸስተር ዩናይትድ ይህንን ጨዋታ የግድ አሸንፎ ወደ 4ተኛነቱ መምጣት መቻል አለበት። ወደ 4ተኛነቱ ማደግ አለበት። የነሱን ማሸነፍ ተከትሎ እሱም ማሸነፍ ግዴታው ነው ብለን
እንረዳለን ወይም ብለን እንወስዳለን። እዚህ ላይ የእናንተን ማስተያየት ብንሰማ በጣም እጅግ በጣም ደስ ይለናል። አሁን ማንቸስተር ዩናይትድ ከቼልሲ ጋር ያለው የነጥብ ልዩነት 2 ነው። ቼልሲ ግን 4ኛ ነው። ሊቨርፑል ጋር የ1 ነጥብ ልዩነት አለ። ስለዚህ ማንቸስተር ዩናይትድ የዛሬውን ጨዋታ ቢያሸንፍ 41 ነጥብ ላይ ይደርሳል። በ41 ነጥብ 4ኛ ይሆናል። ለዚህ ነው የሊቨርፑልና የቼልሲ ትላንትና ማሸነፍ በዩናይትድ የዛሬ ጨዋታ ላይ ተጽዕኖ ቀላል አይደለም። ይሄንን አስልተው ይሄንን በደንብ ተረድተው ነው ወደ ሜዳ የሚገቡት የሚለውን እናያለን። ከዛ ውጭ ግን ካሪክ የተናገረው በጣም ብዙ ጊዜ ስለ ማንቸስተር ዩናይትድ የሚነሳው ጉዳይ ማንቸስተር ዩናይትድ እንደነዚህ ባሉ ጨዋታዎች ላይ ይቸገራል፣ ይፈተናል፣ የማንቸስተር ዩናይትድ ጉብዝና በትልልቅ ጨዋታዎች ነው የሚለውን አውቃለሁ፣ ሰማለሁ፣ ብዙ ሰው እንደዛ ብሎ ይላል። ግን ያ ያለፈ ታሪክ ነው። ማንቸስተር ዩናይትድ እንደዛ ነበረ ወይ? እንደዛ የሚገለጥ ነገር ነበረ ወይ? አዎ ነበረው። ነገር ግን አሁን የምናወራው ስለ አሁኑ ማንቸስተር ዩናይትድ ነው። ስለ ትላንትና እያሰቡ የሚጨነቁ ተጫዋቾች እንዲኖሩኝ አልፈልግም የሚል አስተያየቱን ሰጥቷል ማይክል ካሪክ። ይህንን ለመቀየር በተለየ መንገድ እየሰራን ነው። ይህንንም ለመቀየር በተለየ መንገድ ራሳችንን እያዘጋጀን ነው። ኦፍኮርስ በጨዋታ ሂደት ላይ የሚያጋጥሙ ውጤቶች አንዳንዴ ከፍ ይላሉ፣ አንዳንዴ ዝቅ ሊሉ ይችላሉ። እያሸነፍክ ብቻ አትኖርም። በሆነ ወቅት ላይ ደግሞ ሽንፈት ሊመጣ ይችላል። ከሽንፈትም በኋላ ወደ አሸናፊነት ለመመለስ ከአሸናፊነትም በኋላ በአሸናፊነት ለመቀጠል በእያንዳንዱ ጨዋታ እየተዘጋጀ ትቀጥላለህ እንጂ ስለ ትላንትና አትቆዝምም የሚል አስተያየትን ነው ካሪክ የሚሰጠው። ልክ ነው፣ እውነቱን ነው። ማንቸስተር ዩናይትድ በአሞሪም ጊዜ በኤሪክ ቴን ሃግ ጊዜ በጣም በብዙ መንገዶች ተቸግሮ ሊሆን ይችላል። አሁን ግን ያ ያለፈ እሱን የማይወክል እሱ የማይጠየቅበት ጊዜ ነው። የሱ ጊዜ ከሲቲ ጨዋታ ጀምሯል። የሱ ጊዜ አርሰናልን ባለፈው ሳምንት ሲያሸንፍ ጀምሯል። አሁን ሶስተኛውን ጨዋታ ልናየው ነው በኦልድ ትራፎርድ ማንቸስተር ዩናይትድ ከፉልሃም ጋር ሲገናኙ። በነገራችን ላይ የማንቸስተር ዩናይትድ ደጋፊዎች ፊርማ እያሰባሰቡ የግሌዘር ቤተሰቦችን ባለቤትነት የሰር ጂም ራትክሊፍን ባለቤትነት ይቃወማሉ። ዛሬ ከጨዋታው በፊት ይሄ ትልቅ ተቃውሞ ይኖራል ተብሎ ነው የሚጠበቀው። ይሄንን የሚያደርጉ ደጋፊዎችን እረዳቸዋለሁ። ስሜታቸው ባለፉት ተከታታይ ጊዜያቶች ተጎድቷል። በጣም ጥሩ ጊዜን በማንቸስተር ዩናይትድ ቤት አሳልፈዋል። በጣም የመቸገር የመፈተን ጊዜንንም በማንቸስተር ዩናይትድ ቤት ውስጥ አሳልፈዋል። ስለዚህ ደጋፊዎች እንዲህ ባለው መንገድ ስሜታቸውን መግለጥ መብታቸው ነው የሚለውን ነገር ካስቀመጠ በኋላ ነገር ግን ይሄ ዛሬ የምናደርገው ጨዋታ ላይ ተጽዕኖ እንደማያሳድር ተስፋ አደርጋለሁ ብሏል። ባለፉት ጨዋታዎች ከሲቲ ጋር ስንጫወት እንደዚሁም አርሰናልን በኤምሬትስ ስቴዲየም ስንገጥም ተጉዘው ለንደን ድረስ ያዩ የዩናይትድ ደጋፊዎች የሰጡን ድጋፍ በቃ ስፔሻል ነው፣ በጣም 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 የተለየ ነው። ስለዚህ ዛሬም ያንን የተለየ ድጋፋቸውን ለድል ወደፊት የሚመራንን አብሮነታቸውን በጉጉት እንጠብቃለን፣ ያደርጉታል ብለንም እንጓጓለን የሚል አስተያየቱን ሰጥቷል። ስለዚህ ይሄም በማንቸስተር ዩናይትድ እና በፉልሃም የዛሬ ጨዋታ ላይ ምናልባት ግሌዘር አውትን ሰር ጂም ራትክሊፍን አንፈልግም የሚሉ ስሜቶች፣ ድምፆች ሊንጸባረቁ ወይም ሲንጸባረቁ ልናይ የምንችልበት እድል አለ። ይሄ የማንቸስተር ዩናይትድን አጨዋወት ሜዳ ላይ እንዳይረብሸው ለማድረግ ጥረት ይደረጋል ነው። ማንቸስተር ዩናይትድ እና ፉልሃም የቅርብ ጊዜ ታሪካቸው ለማንቸስተር ዩናይትድ ኃያልነት በደንብ የታየበት ነው ብለን እንወስዳለን። ነገር ግን ደግሞ መርሳት የሌለብን የማርኮ ሲልቫ ፉልሃም በቅርብ ሳምንታት የሚያደርጋቸውን ጨዋታዎች በጣም በጥሩ ውጤት እያጠናቀቀ የሚገኝ ነው። በፉልሃም ያለፉት ጥቂት ጨዋታዎች ላይ የተመዘገበው ውጤት በደረጃ ሰንጠረዡም ወደ ላይ እንዲወጣ አድርጎታል። ባለፈውም ሳምንት በመጨረሻ ደቂቃ ጎል ብራይተን ኤንድ ሆቭ አልቢዮንን አሸንፈው ነበረ። እንደዚህ ያሉት ነገሮች የፉልሃምን የልብ የመፍጠር ስሜት አለው። ለፉልሃምና ለማንቸስተር ዩናይትድ የቅርብ ጊዜ ታሪክ ግን እውነቱን ስንፈልግ የማንቸስተር ዩናይትድ ፍጹም የሚባል የበላይነት የሚታይበት ነው። ባለፉት 20 የሁለቱ ክለቦች ጨዋታ ማንቸስተር ዩናይትድ በፉልሃም የተሸነፈው አንድ ጊዜ ብቻ ነው። ነገር ግን ይሄ ታሪክ ካሪክንና የማንቸስተር ዩናይትድን ተጫዋቾች ሊያዘናጋቸው በፍጹም አይገባም። ወደ ሜዳ የሚገቡት በተሟላ የማድረግ አቅም አርሰናልን እና ማንሲቲን ሲገጥሙ በታየባቸው ጨዋታን የማሸነፍ ፍላጎት ሊሆን ይገባል። ጨዋታውን እዩ ጨዋታውን ካየን በኋላ ምናልባት ማንቸስተር ዩናይትድ ጨዋታውን የሚያሸንፍ ከሆነ
ሶስት በሉ ብለን ርዕስ ሰጥተን ጨዋታውን በተመለከተ የወዲያው ምልከታችንን ወደ እናንተ እናቀርባለን። ሶስት በሉ ያልንበት ምክንያት መቼም ለሁላችንም ግልጽ ነው። ሲቲን 1፣ አርሰናልን 2፣ ፉልሃምን ደግሞ ዛሬ 3 በመደዳው ካሪክና ማንቸስተር ዩናይትድ ያሸነፏቸው ጨዋታዎችን ለመወከል ነው። በጨዋታው ላይ ኤኒቲንግ ካን ሃፕን፣ ምንም ሊሆን ይችላል። የተሻለ የተንቀሳቀሰ የተሻለ የሚጫወት ማንቸስተር ዩናይትድን የማየት እድላችን ግን በጣም እጅግ በጣም ሰፊ ነው። ምክንያቱም በቀደሙት ጨዋታዎች ላይ ማንቸስተር ዩናይትድ ቤት የለውጥ ድባብ በደንብ እየታየ ነው። ማንም እየመሰከረው ያለ እውነት ነው። ይሄንን እውነት መልሶ መኖር፣ ይሄንን እውነት ዛሬም ማስቀጠል ከካሪክና ከማንቸስተር ዩናይትድ ተጫዋቾች በጣም በጉጉት የሚጠበቅ ይሆናል። ኦልትራፎርድ ላይ የሚታየውን የሁለቱን ክለቦች ጨዋታ ካየን በኋላ በወዲያው ምልከታ ዳግም እንመጣለን። ይህንን የእኛን ቻናል ሰብስክራይብ አድርጉ፣ የደውል ምልክቱን ተጫኑ፣ ሊንኩን ለሌሎች ማጋራታችሁንም አትርሱ እንላለን። ሰላም ለእናንተ ይሁን። ኢትዮጵያ ለዘለዓለም ትኖር።